የከሚሴ ከተማን ውበት የገለጠ የኮሪደር ልማት ስራ ከዚህ በፊት ያልነበረም ያልታየም ነገር ዛሬ በከተማው እየታየ ነው ይላሉ የከተማዋ ነዋሪዎች። አሁን ላይ ማረፊያ የሚሆን ቦታ አግኝተናል የሚሉት ነዋሪዎቹ የተሰራው የኮሪደር ልማት ስራ የከተማዋን ገጽታ የቀየረ ወደፊትም ከተማዋ መልማት እንደምትችል ማሳያ መሆኑን ያነሳሉ። ይሄ ነገር በመሰራቱ በጣም ነው ህዝቡ የተደሰተው፣ በጣም ነው የረካው እና እዚህ ላይ ሲጀመር ጀምሮ ይሆናል የሚል አልነበረምና አማሩ ደፍሮ ቀለሊት በመስራት ነው በአጭር ቀን ውስጥ ሰርቶ ይሄን ያስቀመጠው። እኛ እንደ ህዝቡ በጣም ነው የተደሰተውና ያመሰገነው። 40-50 ዓመት በላይ ነው እዚህ ያለውት። ድሮ የነበረችውን የኔናችን ማንም ያውቀዋል። አሁን በቅርብ ጊዜ የነበረችውና ዛሬ ላይ ግን የኮሪደር ልማቱ ከተሰራ በኋላ እጅግ ውብና ደማቅ የሆነ ህብረተሰቡ ራሱ ማታ ወጣ ብለህ ብታየው አጠቃላይ የከተማው ህዝብ እዚህ ነው የሚያሳልፈውና ድምቀቷም ውበቷም እጅግ በጣም ያማረ ነው። የኮሪደር ልማት ስራው የከተማዋን ገጽታ የተሻለ ማድረግ ችሏል የሚሉት ነዋሪዎቹ የአካባቢው ማህበረሰብ አሁን ላይ በልማቶቹ መደሰቱን ያነሳሉ። መንገዶች ሰፍተዋል፣ ለከተማዋ የማህበረሰብ ክፍሎችም ተጨማሪ የመዝናኛ ቦታዎች መፈጠር ችለዋል። አረንጓዴ አካባቢን እየቃኙ ተፈጥሮን ለማድነቅ ኮሪደር ልማቱ ምቹ ሁኔታን ፈጥሯል። ሰፋፊ መንገዶች እያሉ እንዲሁ ዝም ብሎ ማጣ ለብሶ ይቀመጥ ነበር እና እነዛን ቀደም ብለው የነበሩትን ማስተር ፕላን ላይ ያሉትን መንገዶች በማስከበር ሲከፈት ለካ ይሄ መንገድ እዚህ ከሚሴ ውስጥ አለ ወይ እስከዛሬ ድረስ ሰፊ መንገዶች፣ ሰፊ ኮሪደሮች፣ መዝናኛዎችን መስራት እንችላለን። በተለይ ያው ከሚሴ እንደምታውቀው ሞቃታማ ነው። ከዛ አንፃር ስታየው ያለው ዛፎቹ ምንም እዚህ ጋር ካለው አንፃር ስናይ በተለይ አዛውንት ህፃናቶችና ሴቶች ማታ በግድ ለሊት 4 ሰዓት 5 ሰዓት ሆኖ በግድ ነው የሚሄዱት እንጂ የዚህ የከተማው ማሳለፊያና መዝናኛ ለማለት ይቻላል። ከዚህ ኮሪደር ልማት ላይ ሰው ተጣጣ ለሊትም ቀንም ከዚህ ሰው አይጠፋም። አቶ እስማኤል ናስር የከሚሴ ከተማ ስራ አስኪያጅ ናቸው። 21 ሚሊዮን ብር የወጣበትና በአንደኛው ዙር የተከወነው የኮሪደር ልማት ስራ ውጤታማ ከመሆን ባለፈ የአካባቢን ገጽታ መቀየር መቻሉን ያነሳሉ። በውስጡ በርካታ ልማቶችንም ማካተቱን ይገልጻሉ። በ2017 ፕሮጀክት ላይ ከ1.3 ኪሎ ሜትር ሙሉ ለሙሉ 100% ፈጽመናል። ይህም የሆነው 21 ሚሊዮን ብር ገደማ ነው የሙከራ ስራዎችን የሰራ ነው። እሱ ብቻ አይደለም፣ የስፖርት ፊልድ አንድ ላይ የተሳሰረ ከአዲስ አበባ ተሞክሮ በመውሰድ ስፖርት ፊልድ ሰርተናል። 200 ሰዎችን በወንበር ያለው መቀመጫ ያለው ማለት ነው 11 ሚሊዮን ብር የፈጀ የስፖርት ፊልድ ነው። በ2017 በጀት ዓመት በከተማዋ በርካታ የልማት ስራዎች መከናወናቸውን የሚያነሱት ስራ አስኪያጁ እነዚህ የልማት ስራዎች ለማህበረሰቡ ከፍተኛ ፋይዳ እንዳላቸውም ገልጸዋል። ኮብልስቶን መንገድ ከተማችንን ማስዋብ፣ ካናል ስራ፣ ሲቲ ጌት መግቢያና መውጫ ላይ ያሉት እንኳን ደህና መጣችሁ የሚሉት አሉ የተሰሩ። እሱን ከኦሮሚያ ነው ልምድ የወሰድ ነው። የዳህዳ ቤት 56 ክፍል ያለው የአቅመ ደካማ ቤት 56 ክፍል ያለው ቤት ሰርተናል። ስራ ዕድል ፈጠራ ሼዶችን ገንብተናል። መብራት 2.4 ኪሎ ሜትር የሚሆን መብራት መስመር ዝርጋታዎችን ዘርግተናል። በሮድ ፈንድ የመጡ ጥገና በጀቶችን እነሱ በሚመለከታቸው ወደ 1.2 ኪሎ ሜትር ጥገናዎችን ሰርተናል። በአጠቃላይ በ2017 እጅግ የረካንባቸው ስራዎችን ስንሰራ በተለይ ኮሪደር ልማት ላይ ህዝቡ ያደነቃቸው የወደዳቸው ከተማችንን ደግሞ ማራኪ ውበት እንዲኖረው በማድረግ በኩል ህብረተሰቡ እንዲዝናናበት የተለያየ ምሽት ላይ ብትመጣ ሰዎች ይዝናኑበታል። ማህበረሰቡ በጣም ረክቶበታል። ትላንት የነበረ ልማት ስራን ነገም ለማስቀጠል እቅድ ተይዟል። በከተማዋና አስፓልት ላይ ከ2 ኪሎ ሜትር በላይ የሚረዝም የኮሪደር ልማት ስራ በዚህ ዓመት ይጀመራል። ዋናው ሙኒሲፓሊቲ እንዴት አድርገን ስራው በሚል ከኢትዮጵያ ሮድ ፈንድ በጀት ጋር በመነጋገር ከምስራቅ አማራ ያለው የአውራ ጎዳና መንገድ ለመስራት ተስማምቶ 2.4 ኪሎ ሜትር የተፋሰስ ስራዎችና የአስፓልት አካፋይ መንገድ እየተሰራ ነው ያለው። እሱ እንዳለቀ ጎን ለጎን ደግሞ 2.4 በግራ 2.4 በቀኝ የሚሆን የወክ ዌይ ያለው ግሪን ኤሪያ ያለው የሳይክል ዌይ ያለው ኮሪደር ልንሰራ በቅርብ ዝግጅት ነን።